ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን በድጋሚ ወደ እናንተ የምናደርስበት ኢሳት ሳምንታዊ ነው ተጀመረ ደረጀ ይልማ ነኝ አብራችሁን ቆዩ የኢትዮጵያን የባህር በር ጥያቄ ዓለም አቀፍ የመነጋገሪያ ሐሳብ ማድረግ ተችሏል ሲሉ ፕሬዝዳንት ታዬ አጽቀሥላሴ የተናገሩት ባሳለፍነው ሳምንት ነበር። ፕሬዝዳንቱ ይሄን ያሉት ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ንግግር ባደረጉበት ወቅት ነው። ትዕግስት ተስፋዬ በስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የጋራ የመክፈቻ ስነ ስርዓት ላይ የፌደራል መንግስትን የ2018 ዓ.ም ዋና የልማት እቅዶች ፕሬዝዳንት ታዬ አጽቀሥላሴ አቅርበዋል። በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባሰሙት ንግግርም ብሔራዊ ደህንነት የዜጎችን ደህንነት ማስጠበቅ ጭምር በመሆኑ ባልተመቸ ሁኔታ ውስጥ ያሉ ዜጎችን የመመለስ ስራ በተጠናከረ መልኩ እንደሚሰራ ተናግረዋል። ዜጋን ማዕከል ያደረገ ብሔራዊ ደህንነትን የማረጋገጥ ጉዳይ ነው። ብሔራዊ ደህንነት የሀገራችንን ዳር ድንበር ማስከበር ብቻ ሳይሆን የዜጎችን ደህንነትና ክብርን ማስጠበቅ ይጨምራል። በማናቸውም ቦታ የሚገኙ ዜጎቻችን ደህንነትና ክብር የሀገራዊ ደህንነት ጉዳያችን ነው። በመሆኑም ህገወጥ ፍልሰትን መቆጣጠር፣ ዜጎች በህጋዊ መንገድ መብታቸው ተጠብቆ እንዲንቀሳቀሱና የሥራ ዕድል ተጠቃሚነታቸው እንዲረጋገጥ ማድረግ፣ በሚኖሩበትና በሚሰሩባቸው ሀገራት መብታቸው ማስከበር ዋና ትኩረት የሚሰጠው ተግባር ይሆናል። ባልተመቻቸ የሥራ ሁኔታ ውስጥ የነበሩትን ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራም በቀጣይነትም ተጠናክሮ የሚቀጥል ይሆናል። አክለውም የኢትዮጵያን የባህር በር ጥያቄ ለመመለስ እየተሰራ መሆኑን ገልጸው በዓለም አቀፍ ደረጃ ሰሚነት ማግኘቱንም ነው ያነሱት። ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብም ማድረግ ተችሏል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። በ2018 በጀት ዓመት የማክሮ ኢኮኖሚ ማሻሻያ ትግበራ የሀገሪቱ ኢኮኖሚ እንዲያንሰራራና ሀገሪቱ ከገባችበት ውዝፍ ዕዳ ለማላቀቅ ትልቅ በር ከፍቷል ያሉ ሲሆን የሀገሪቱ ኢኮኖሚ እድገት 8.8% ጭማሪ ማሳየቱን አመልክተዋል። በሁለቱ ምክር ቤቶች የ5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ላይ የቀረበው የመንግስት እቅድ ለሀገር ሰላምና ደህንነት የሰጠው ትኩረት ተገቢ ነው ተባለ። ፕሬዝዳንት ታዬ አጽቀሥላሴ በፓርላማ መክፈቻ ወቅት ያቀረቡትን የዘንድሮውን የፌደራል መንግስት እቅድ አስመልክቶ ኢሳት ያነጋገራቸው ተፎካካሪ ፖለቲካ ፓርቲዎች ስለ ሀገራዊ ምክክር ኮሚሽንና ስለ ምርጫ ጉዳይ የተነሱ ሐሳቦች መልካም ቢሆኑም ስለ ሰላማዊ ትግል ግን የተሰጠው አትኩሮት አናሳ ነው ብለዋል። ገነት ዘዘው ተጨማሪ አላት። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም መካሄዱ ይታወቃል። በዚሁ በሁለት ምክር ቤቶች የሥራ ዘመን መክፈቻ ወቅት በመንግስት የቀረቡ እቅዶች ምን ይመስላሉ የሚሉና ሌሎች ተያያዥ ጥያቄዎችን በማንሳት ኢሳት ተፎካካሪ የፖለቲካ ፓርቲዎችን አነጋግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ሙሉ ዓለም ተገኝ ወርቅ በሰጡት ምላሽ በእለቱ በቀረበው ሪፖርት ላይ ከተነሱት የአትኩሮት ነጥቦች ስለ ሀገራዊ ምክክር ኮሚሽንና ስለ ምርጫ ጉዳይ የተነሱት ሐሳቦች መልካም ናቸው በማለት የሚከተለውን አንስተዋል።
ለሰላማዊ ትግል የተለየ አትኩሮት ተሰጥቶ ሰላማዊ ትግልን ማበረታታት ላይ ብዙ ነገር ሊባል ይገባ ነበር ብለን እናስባለን። እሱ ላይ አብዛኛው በትጥቅ ትግል ላይ ያለ ጉዳዮች ላይ ነው ያተኮሩት እና እሱ ትንሽ አቴንሽን ቢያገኝ መልካም ነው ብለን እናስብ ነበር። ከዛ በተረፈ ግን ሌሎች የተነሱት ከሰላም ጋር ተያይዞ የተነሱት ጉዳዮች መልካም ናቸው። ሀገራዊ ምክክር ላይ ምርጫ ላይ ከተነሱት ሀሳቦች እንዲሁም ደግሞ ከኢኮኖሚ አንፃር አትኩሮት እንሰጣቸዋለን ያሉት ማህበራዊ አገልግሎት ዲጂታላይዜሽን ኢሹዎች የተነሱት መልካም ናቸው። 4 አትኩሮት ጉዳዮች አሉ ብለዋል። አንደኛው በተለይ ዜጎች ሰላምና ደህንነትን ቅድሚያ መስጠቱ እንደ ጥሩ የምናየው ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ስራ አስፈጻሚ ናትናኤል መኮንን በበኩላቸው ዜጎች በሰላም የሚንቀሳቀሱበትን ሁኔታ የሚፈጥር እቅድ መቅረብ እንደነበረበት ጠቅሰዋል። ዜጎች በህይወት የመኖር ዋስትና የሚያገኙበት የፖለቲካ አውድ የሰላም አውድ መፈጠር አለበት ብለን እናምናለን። እሱ በአግባቡ አድሬስ ተደርጓል ብለን አናምንም። ሌሎች ነገሮችን ማንሳት ይቻላል። የፖለቲካ እስረኞችን በተመለከተ የፖለቲካ በሐሳብ ልዩነት ምክንያት በየእስር ቤቱ ያሉ ፖለቲከኞች ጋዜጠኞች አሉ። እሱም በአግባቡ መፍትሄ ወይም አቅጣጫ ተቀምጦለታል ብለን አናምንም። በተያያዘ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔርም በእቅዱ ላይ በርከት ያሉ አንኳር ነጥቦች መነሳታቸውን አውስተው ስለ ሰላም ጉዳይ በበቂ ሁኔታ አልቀረበም ሲሉ የሚከተለውን ሐሳብ አቅርበዋል። ሰላም ከሌለ ይሄ የሚሰራው ልማት ይፈርሳል። ቅድሚያ የሰው ህይወትና ልማትን የሚያደናቅፍ የተለያዩ ቱሪዝም እንቅስቃሴዎችን የገታ ዜጎችን የመንቀሳቀስ መብት የገታ ሰላምን እንዲህ በቀላል በአንድ መስመር ማለፍ አልነበረባቸውም ነው ማለት። የመንግስት ትኩረት ሰላም ላይ መሆን ነበረበት ነው። የኛ ትራክ ቁጥር ለመቀነስ የሚያደርጉት እንቅስቃሴ ከሪፖርት በዘለለ አድምቶ ይሩበት አይደለም። በአብዛኛው ኢትዮጵያ ውስጥ ያለ ወጣት ኃይል ወደ ስራ ለመመለስ የሚደረገው በአጠቃላይ ኢትዮጵያ ውስጥ ሊያስብ የተማረ ኃይልና ስርዓቱን ወጣት የሚያሰማራ የተለያዩ ተቋሞች መገንባታቸውን ለመገንባት እንኳን ቅድመ ያዛቸውን አይገልጽም። መንግስት የሀገሪቱን ሰላም ለማስከበር በሰጥቶ መቀበል መርህ በትጥቅ ትግል ውስጥ ካሉ አካላት ጋር ድርድር የማድረጉን ሂደት አጠናክሮ ሊቀጥል እንደሚገባ ፓርቲዎች በአጽንኦት ተናግረዋል። ተፎካካሪ ፓርቲዎች ባላቸው የዓላማና የፖሊሲ ጥራት ችግር ምክንያት ተግባራዊ እንቅስቃሴ ውስጥ አለመግባታቸውን የገለጹት ባሳለፍነው ሳምንት ነበር። በአሁኑ ወቅት በሀገሪቱ የሚንቀሳቀሱ 70 ያህል ፓርቲዎች ቢኖሩም የቁጥራቸውን ያህል ውጤት አለማምጣታቸው ተመልክቷል። ተፎካካሪ የፖለቲካ ፓርቲዎች በሀገሪቱ ያለውን የኑሮ ውድነት በአንዳንድ አካባቢዎች የሚስተዋለውን የጸጥታ ችግርና የሰብአዊ መብት ጥሰት በሚመለከት ተደጋጋሚ መግለጫ ሲያወጡ ይስተዋላሉ። ፓርቲዎቹ መግለጫ ከማውጣት በዘለለ የሚጠበቅባቸውን ሚናና ኃላፊነት ምን ያህል ተወጥተዋል፣ ካልተወጡስ ለምን መወጣት አቃታቸው ሲል ኢሳት ነጻ የህዝብ ሚዲያ የእናትና የኢዜማ ፓርቲዎች አመራሮችን ጠይቋል። የእናት ፓርቲ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በሰጡት ምላሽ በሀገሪቱ ያሉ ፓርቲዎች ካላቸው የቁጥር ብዛት አኳያ ሀገሪቱ በገባችበት ሁኔታ ውስጥ መቆየት አልነበረባትም ብለው ይህንን አክለዋል። የዓላማ የፖሊሲ ምናምን ጥራት ችግሮች አሉ። ሰባ ፓርቲ ባለበት ሊትራሊ ይሄ ሀገር እንዲህ አይነት ምጥ ውስጥ መግባት አልነበረ። በጽኑ ምናምነው እኔም ማምነው ሀገርና ህዝብ የህልውና አደጋ ውስጥ ነው ያለው። የህልውና አደጋ ውስጥ ነው ያለው ማለት ብልጽግና ብቻ ነው የዚህ ሁሉ ዳ ተሸካሚ ማለት አይደለም። ብልጽግናን ጨምሮ ቁጭ እንበልና ተነጋግረን ይሄን ሀገር እናድነው፣ ሀገሩ ጥሩ ይሁንና ምሩ ነው። ሌላ ምንም ኒውክሌር ሳይንስ አይደለም። ያ ግን አልሆነም። ስለዚህ ድክመት አለ። በተጨማሪም በፓርቲዎቹ ውስጥ ያለውን ድክመት አንስተው ፖሊሲን የመቀየር ያህል አቅም እንዳንጠቀም ያገዱን ችግሮች ሊታዩ ይገባል ባይ ናቸው። በፓርቲዎቹ ውስጥ ያለው ድክመት እንደተጠበቀ ሆኖ ያቅም እጥረቱ እንደተጠበቀ ሆኖ መንግስት ደግሞ እነዛን እንትሮች መስማት አይፈልግም። ከተናጋሪውም ችግር አለ፣ በአብዛኛው ደግሞ ከሰሚው ችግር አለና ፖሊሲዎችን የማስተካከል ክፍተቶችን የመሙላት አልታደልንም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ዩኤል ሰለሞን በበኩላቸው የሰላምና ጸጥታ ችግር ባሉባቸው አካባቢዎች እንደ ልብ መንቀሳቀስ ያለመቻል ፓርቲዎች በሚፈለገው ልክ እንዳይሰሩ አድርጓል ነው ያሉት። አክለውም ፓርቲዎቹ ሚናቸውን በቅጡ አለመረዳታቸው ሌላኛው ችግር መሆኑን እንዲህ ተናግረዋል።
አንድ መደበኛ ፖለቲካ ፈንክሽን ሊያደርግ የሚችልበት አንድ መደበኛ የፖለቲካ ስርዓት ሊተገበር የሚችልበት አይነት አንዳንድ ሁኔታዎች በሀገራችን ውስጥ የሌሉበት ሁኔታ አለ አይደል? ለምሳሌ የሰላም ችግሮች አሉ። እነዚህ የሰላም ችግሮችን ተከትሎ ደግሞ በተለያዩ አካባቢዎች ላይ ድርጅቶች ተንቀሳቅሰው ወይም ፖለቲካ ፓርቲዎች ተንቀሳቅሰው የማይሰሩበት ሁኔታ አለ። በመንግስት በኩል የሚደረጉ ተጽዕኖዎች አሉ። አንዳንዴ የፖለቲካ ፓርቲዎች ላይ ነሰሰሪ ባይሆን እንኳን በተለያዩ መንገዶች የሚደረጉ የመንግስት እንቅስቃሴዎች ለምሳሌ በጋዜጠኞች ላይ የሚደረግ አላስፈላጊ ገታን የመሳሰሉት ምክንያቱም አንደኛ የመገናኛ ብዙሃን ነፃ ካልሆኑ ፖለቲካ ፓርቲዎች ድምጻቸው የሚያሰሙባቸው ነገሮች ናቸው አይደለ? በተለያየ መንገድ እነዚህን አካላት መንካትና የመሳሰሉት ነገሮች ምህዳሩን ትንሽ አስቸጋሪ ያደርገዋል ማለት ነው። ከዛ በተጨማሪ አንዳንድ ጊዜም የፖለቲካ ፓርቲዎች ኢቭን የጠቅላላ ጉባኤዎችን ለማድረግ ሲፈለግ ተግዳሮቶች ሲያጋጥሟቸውና መግለጫዎችን ሲያወጡ ተመልክተናል። እኛም እንዲህ አይነት ነገሮች ተገቢ እንዳልሆኑ ገልጸናል። ስለዚህ አንዳንድ በመንግስት በኩል የሚወሰዱ እርምጃዎች፣ ሁለተኛም ደግሞ እንደ ሙሉ ለሙሉ ችግሮቹ የመንግስት ናቸው ባይባሉ እንኳን ከፖለቲካ ፓርቲዎች ደግሞ ሚናቸውን በቅጡ ካለመረዳት የመጡ ችግሮች እንዳሉ እንረዳለን። ጠበቆች ለፍትህ ስርዓት መዳበር ሚናቸውን በአግባቡ እንዲወጡ የተጠየቀው በዚሁ ባሳለፍነው ሳምንት ነበረ። የኢትዮጵያ ፌዴራል ጠበቆች ማህበርም አባላቱን በስልጠና ሊያግዛቸው እንደሚገባ ተመልክቷል። ሙሉቀን ሰለሞን የኢትዮጵያ ፌዴራል ጠበቆች ማህበር ሶስተኛ ጠቅላላ ጉባኤውን ዛሬ መስከረም 27 ቀን 2018 ዓ.ም አካሂደዋል። በጉባኤው መክፈቻ ላይ የአፍሪካ ጠበቆች ማህበራት ፕሬዝዳንትና የማህበሩ መሪ ቴዎድሮስ ጌታቸው እንደተናገሩት ማህበሩ በህግ ከተቋቋመበት ጥር 2014 ዓ.ም ጀምሮ በኢትዮጵያ የህግ ስርዓት ውስጥ በርካታ ተግባራትን አከናውነዋል። በኢትዮጵያ የህግ ስርዓት ውስጥ በህግ ማውጣት፣ በህግ ማስፈጸም፣ በህግ ማስተርጓጎም በሶስቱም ዘርፎች ላይ ከፍተኛ ተጽዕኖ የፈጠረ የሙያ ማህበር ነው። ለዚህ የሚጠቀሱ ለምሳሌ ታክስ ስርዓቱ ላይ የተደረጉት ለውጦች፣ ክርክሮችና የጥናት ውጤቶች በተለይም የወንጀል ስነ ስርዓት ህጉና የማስረጃ ህጉ ላይ ቀጥታ በምክር ቤቱ በተሰጠው ኃላፊነት የተወጣው ትልቅ ሀገራዊ ኃላፊነት ነው። በሌሎች ህጎችን በሚግሬሽን አዋጁም እንዲሁ ካቀረባቸው የህዝብን መብት ሊጎዱ ይችላሉ፣ ያስፈጻሚውን አካል ያልተገባ ስልጣን ሊሰጡ ይችላሉ ተብለው የታሰቡና ፍርድ ቤቶች ነፃነትም ሊጋፉ ይችላሉ ያሰብናቸውን በመቃወም ያን 90 ዓመቱ የሚሆነውን ከዛም በላይ ምክር ቤቱ ተቀብሎታል። የማህበሩ ሰብሳቢ ሰለሞን ምሩ በበኩላቸው የማህበሩ ዓላማ ባለሙያው በራሱ ተግባራቱና አባላቱን እንዲቆጣጠር ለማድረግ ታስቦ የተቋቋመ ማህበር መሆኑን ተናግረዋል። ሙያውን ከዚህ በፊት በፍትህ ሚኒስቴር ይተዳደር የነበረው ባለሙያው ራሱ ሙያውን እንዲቆጣጠር እድል የሚሰጥ ይሄ ማለት ከጥብቅና ፍቃድ አሰጣጥ ከጠበቆች የሥነ ምግባር ክትትል ጀምሮ ያሉትን ጉዳዮች እስከ ፍቃድ አሰጣጥ ድረስ እና ፍቃድን እስከ መውሰድ ድረስ ለዚህ ማህበር ስልጣን የሚሰጥና ወደፊት ይሄንን ኃላፊነት ተረክቦ ሙያውን ባለሙያው ራሱን በራሱ እንዲያስተዳድር እድል የሚሰጥ በታሪክ ለመጀመሪያ ጊዜ በኢትዮጵያ ውስጥ የተመሰረተ ማህበር ነው። በጉባኤው ላይ የተሳተፉ የማህበሩ አባላት የተለያዩ ጥያቄዎችን ያነሱ ሲሆን ከነዚህ መካከል የሚከተሉት ይገኙባቸዋል። ያለ ክፍያ አባላት በሚያዋጡት መዋጮ ለሁሉም ያለ ልዩነት ስልጣና ሊሰጥበት የሚችልበት ሁኔታ ቢመቻች የተሻለ አይሆንም ወይ? የህግ ባለሙያዎች በአገራችን የህገ መንግስት ስርዓት የፍትህ ሂደትና የህግ በላይነት ላይ ምን ያህል ነው ያለን አስተዋጽኦ? ጠበቃው እንደሌላው ዓለም የፓብሊክ ኖታሪ የሚባለው ሰነዶችን እስከ ማረጋገጥ እንደ ዓላማ ቢያዝ እና ለዛ ትግል ቢደረግበት በዓላማዎች ላይ ቢካተት ጥሩ አይሆንም ወይ? የማህበሩ ፕሬዝዳንት ቴዎድሮስ ጌታቸው ጠበቆችን ለማብቃትና ለማዘመን የተለያዩ ስልጠናዎች እንደተሰጡና ወደፊትም ተጠናክሮ እንደሚቀጥሉ ገልጸዋል። ላለፉት 2 ዓመታት 3 ዓመታት ለሚሆን በተለያዩ ርዕሰ ጉዳዮች ላይ በርካታ ስልጠናዎችን ነው ማህበሩ የሰጠው። አሁን የዚህን ዓመት ሪፖርት እንኳን ብታየው በ43 ርዕሶች ላይ ነው ስልጠናዎች የተሰጡት። እነዚህ ስልጠናዎች በዓለም አቀፍ ምሁራን በዓለም አቀፍ ደረጃ የተረጋገጠላቸውን የስልጠና ይዘቶች የያዙ ናቸው። ህወሓትና ሻዕቢያ በመተባበር በኢትዮጵያ ላይ ጦርነት ለመቀስቀስ እየሰሩ እንደሚገኙ ሌተናል ጀነራል ጻድቃን ገብረትንሳኤ የተናገሩትን በዚሁ ባሳለፍነው ሳምንት ነበር። በተያያዘ ፕሬዝዳንት ኢሳያስ አፈወርቂ ሌተናል ጀነራል ታደሰ ወረደ ከስልጣን እንዲወገዱ ለህወሓት ትዕዛዝ መስጠቱን ጀነራሉ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ ምልልስ ተናግረዋል። ገነት ዘዘው
የቀድሞ የትግራይ ጊዜያዊ አስተዳደር አመራር ሌተናል ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ኢትዮጵያ ጋር ቃለ ምልልስ አድርገዋል። ሌተናል ጀነራል ጻድቃን በቃለ መጠይቁ ላይ የህወሓት አመራሮች ከኤርትራ መሪ ከኢሳያስ ጋር በማበር በኢትዮጵያ ላይ ጦርነት ለመቀስቀስ እየሰሩ እንደሆነ ገልጸው ይህንንም የሚያደርጉት የወንጀል ስራዎቻቸውን ለመሸፈን እንደሆነ ጠቁመዋል። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ እንደተቀላቀሉ ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመሆን የሚያስችላቸውን አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑ አመልክተዋል። ለዚህም ከኢሳያስ መንግስት ጋር በመተባበር እየሰሩ እንደሆነ ገልጸዋል። ሲምፕሊ አሁን ለምሳሌ እኛን ከባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ከባረሩ በኋላ ጦርነት እናድርጋሉ ጽምዶ ንፍጠር ከኢሳያስ ጋር አሉ ነው አላቸው ነው ብሏቸው ያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው ያለው ያሉት ዘበናዊ የሆነ የፖለቲካ ማኔጅመንት በማምጣት ካልሆነ በስተቀር እኔ ያልኩን ስማ በማለት ብቻ አንድነት ማምጣት አይቻልም አልተቻለም። የፕሪቶሪያን ስምምነት በተለይ ደግሞ ምዕራብ ትግራይን ለማስመለስ የኢትዮጵያ መንግስት ፈቃደኛ አይደለም። ይሄን ለማስመለስ ከኢሳያስ መንግስት ጋር ሆነን አቅማችንን የሱንም እርዳታ ይዘን ምዕራብ ትግራይን ለማስመለስ ጫና እናድርግ በሚል አይነት ነው የሚጀመር የነበረው። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። የኢሳያስ መንግስት ይሄ ትግራይ ውስጥ ያለው የትግርኛ ተናጋሪ ኃይል ወደ ናን ኢንቲቲነት ካልተቀየረ በስተቀር የሱ ፕሮጀክት የሚሳካ አይመስለውም። አክለውም ፕሬዝዳንት ኢሳያስ አፈወርቂ ሌተናል ጀነራል ታደሰ ወረደ ከስልጣን እንዲወገዱ ለህወሓት ትዕዛዝ እንደተሰጠ ጀነራሉ ተናግረዋል። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉ። ሌተናል ጀነራሉ ብዙ የጠፉ የተሰረቁና የተዘረፉ ንብረቶች እንዳሉ ጠቁመው በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ የህወሓት ከፍተኛ አመራሮች እንዳሉበት ገልጸዋል። ብዙ የተሰረቀ ንብረት፣ የጠፋ ንብረት፣ የተወሰደ ንብረት፣ የተዘረፈ ንብረት ወርቅም ይሁን መሬትም ይሁን ገንዘብም ይሁን አለ። በግልጽ ግን የሚታወቁ ትላልቅ አመራሩ ለራሱ ጥቅም ብሎ ያዋላቸው የወንጀል ስራዎች አሉ። እነዚህ እና የፖለቲካ ስልጣን ፍላጎቱ አንድ ላይ ተዳብለዋል፣ አንድ ላይ ተቀላቅለዋል። ከኢሳያስ መንግስት ጋር መሻረክ ነው። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። ይሄ ነው ያለው ሁኔታ። ጦርነት እንዲነሳ የሚፈልጉና እየሰሩ ያሉ አካላት በኤርትራና በሱዳን በኩል የጦር መሳሪያ እንደሚያስገቡ ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። ውድ ተመልካቾች ከኢሳት ሳምንታዊ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የማዳጋስካር ተቃዋሚዎች የአገሪቱ ፕሬዝዳንት ከስልጣን እንዲወርዱ ቀነ ገደብ አስቀመጡ። በሺዎች የሚቆጠሩ ነዋሪዎች በ15 ዓመት ውስጥ ትልቁ የተቃውሞ ሰልፍ በተባለው ትዕይንተ ህዝብ ላይ እንደተሳተፉም ታውቋል። ዮሐንስ ተስፋ በማዳጋስካር ወጣት ተቃዋሚዎች የቀረበላቸውን ውይይት ውድቅ በማድረግ ጥያቄያቸውን በእጥፍ አሳድገዋል። ተቃውሞ በኃይልና በውሃ እጥረት የተጀመረ ቢሆንም ድህነትንና ሙስናን ወደሚቃወም ሰፊ እንቅስቃሴ አድጓል። ተቃዋሚዎቹ ለሳምንታት በዘለቀው ብጥብጥ ከ20 በላይ ህይወት የቀጠፈው የፕሬዝዳንት አንድሬ ራጆሊና መንግስት ጭቆና መገለጫው ስለሆነ ነው ሲሉም ክስ አቅርበዋል። አመጹ 2 ሳምንታትን ሲያስቆጥር እንቅስቃሴው እየጨመረ መጥቶ ከፍተኛ ደረጃ ላይ ደርሷልም ተብሏል። እኛ እዚህ ያለነው መብታችንን ለመጠየቅ ነው። ምክንያቱም በማዳጋስካር ራሳችንን የመግለጽ መብት የለንም። በሌሎች ሀገራት ግን እንደምታዩት ተቃዋሚዎች በየቦታው አሉ፣ አልተያዙም። በሰላማዊ መንገድ ተቃውሟቸውን እያሰሙ ነው። እኛም ተመሳሳይ ነገር ለማድረግ እየሞከርን እንገኛለን። ሽኩቻው ከባድ ሲሆን የተባበሩት መንግስታት ድርጅት ከ20 በላይ ሰዎች መሞታቸውንና ከ100 በላይ የሚሆኑት ደግሞ መቁሰላቸውን አሳውቋል። የሕክምና ተማሪዎችም ተቃውሞውን ተቀላቅለው በግርግሩ የተጎዱትን እየረዱ ይገኛሉ። በአጋጣሚውም የተሻለ ክፍያ እንዲከፈላቸውና ሙያዊ ክብር እንዲሰጣቸው እየጠየቁ ነው። እዚህ የደረስነው ስርዓቱ ጉለት ያለበት ስለሆነ ነው። የጤና አጠባበቅ ስርዓቱ ጉለት ያለበት ሲሆን ይህም በሁሉም ማዳጋስካራውያን ላይ ተጽዕኖ ይኖረዋል። እዚህ ያለነው እኛ ብቻ አይደለንም። ማዳጋስካራውያን ቤተሰቦቻችንን እናስባለን። ለዚህ ነው እዚህ የተገኘነው። ፕሬዝዳንት አንድሬ ራጆሊና
ራሳቸው የቀድሞ ወጣቶች ተቃውሞ አስተባባሪ የነበሩ ሲሆን እንደ አውሮፓውያኑ በ2009 በወቅቱ በነበሩት ፕሬዝዳንት ላይ የተነሳውን የተቃውሞ ንቅናቄ መርተዋል። አሁን ደግሞ ተረኛው እርሳቸው ሆነው በደረሰባቸው ጫና ካቢኔያቸውን በመበተን መንግስታቸውን እንዲመሩ የቀድሞውን የጦር ጀነራል ሳፊ ሳሙን ሾመዋል። ጀነራል ሳፊ ለስልጣን እንግዳ አይደሉም። ቀደም ሲል የጠቅላይ ሚኒስትሩን ጽህፈት ቤት ጨምሮ በተለያዩ ቦታዎች ላይ አገልግለዋል። ተቃዋሚዎች ግን ይህ ለውጥ ሳይሆን ቁጥጥር ነው ይላሉ። የችግሮች መከማቸት አብዮት ያስነሳል። ለዛም ነው መንግስት መቆጣጠር ያካተተው። ይህ አብዮት ነው እንጂ ፕሬዝዳንት ከስልጣን ማውረድ አይደለም አብዮት ነው። ለአብዮት መፍትሄው ደግሞ የህዝብን ጥያቄ መቀበል ብቻ ነው። ምንም እንኳን ጸረ መንግስት እንቅስቃሴው ባይቆምም ባለፈው ረቡዕ ፕሬዝዳንቱ ከሲቪል ማህበረሰብ ተወካዮች ጋር ተገናኝተዋል። በስብሰባው ላይም ራጄሊና ይህንን ደፋር ስምምነት ለህዝቡ አቅርበዋል። በማዳጋስካር ያለውን የኃይል ሽግግር ለማፍጠንና ሁሉንም ፕሮጀክቶች ተግባራዊ ለማድረግ የተቻለን ሁሉ እንደምናደርግ ቃል ገባል። በአንድ ዓመት ውስጥ በማዳጋስካር የኃይል መቆራረጥ የሚኖር ከሆነ ስልጣንን ለቃል። ብዙዎች ግን ከዚህ በፊት እንዲህ ያሉ ቃል ኪዳኖችን እንደሰሙ ሲናገሩ የፖለቲካ ቀውስ ታሪክ ያላትና የ31 ሚሊዮን ህዝቦች መኖሪያ የሆነችው ደሴቲቷ ማዳጋስካር ከፈረንሳይ ነጻነቷን ከተጎናጸፈች በኋላ በርካታ መሪዎች በህዝባዊ አመጽ ለስደት ተዳርገውባታል። የአሁኑ የተቃውሞ እንቅስቃሴም በበየነ መረብ አማካኝነት የተቀሰቀሰ ሲሆን ተቃዋሚዎች በኔፓልና ስሪላንካ መንግስታትን ያፈናቀሉ ሰልፎች መነሻ ሆነውናል ብለዋል። መረጃውን ስናጠናቅር አሶሺየትድ ፕሬስ፣ ዶይቼ ቬለና አልጀዚራ ዋቢዎቻችን ነበሩ። ሩሲያ በዩክሬን ላይ በፈጸመችው የተለያየ ጥቃት አንድ ህፃን ሲገደል 20 ሰዎች መቁሰላቸው የተሰማው በዚህ ሳምንት መጨረሻ ነበር። ዘለንስኪ የሩሲያ ጥቃት በሲቪሎችና በኃይል መሰረተ ልማት ላይ ያነጣጠረ ነው ሲሉ ወቀሳ አቅርበዋል። ሸሪፍ ኢማም ተጨማሪ አለው። በዛሬው የሩሲያ ድሮንና ሚሳኤል ጥቃት በኪየቭ 20 ሰዎች መቁሰላቸው ተገለጸ። ባለስልጣናት እንዳስታወቁት በጥቃቱ የመኖሪያ ህንጻዎች ከመፈራረሳቸው ባሻገር በዛሬው ዕለት በተለያዩ አካባቢዎች መብራት ጠፍቷል። በአገሪቱ ደቡባዊ ምስራቅ ክፍል በደረሰ ሌላ ጥቃት ደግሞ አንድ ህፃን መገደሉ ተገልጿል። በዩክሬን ዋና ከተማ ማዕከላዊ ኪየቭ ከ20 ፎቅ የመኖሪያ አፓርትመንት የአደጋ ጊዜ ሰራተኞች 20 ሰዎችን ከፍርስራሽ ስር ጎትተው አውጥተዋል። በዚህም በህንጻው 6ኛና 7ኛ ፎቅ ላይ እሳት ሲቀጣጠል ተስተውሏል። ከቆሰሉ ሰዎች መካከል 5ቱ ወደ ሆስፒታል ሲወሰዱ ቀሪዎቹ ደግሞ የመጀመሪያ ሕክምና እርዳታ እንደተደረገላቸው ባለስልጣናቱ ተናግረዋል። ሁሉም ተኝቶ ነበር። ድንገት ድምጽ ተሰማ። ግልጽ ነበር የሆነ ነገር እየበረረ እንደሆነ። ብርድ ልብሱን ከላይ ላይ ያነሳው። ቀጥሎ የሆነ ነገር መታው። እናም መስታወቱ ተሰባበረ ብለዋል የ61 ዓመቱ ቲቲያና ሌሚሼቭካ ለአሶሺየትድ ፕሬስ ሲናገሩ። እሳቱ ቀደም ብሎ 6ኛና 7ኛ ፎቅ ላይ ነበር። ወዲያውኑ ነበልባሉ በፍጥነት ተቀጣጥሎ ወደ ሌሎች የህንጻው ክፍሎች ተዛመተ። እናም ሰዎች ምን እንደተፈጠረ ሳያውቁ ህንጻውን ለቀው ወጡ ብለዋል አዛውንቷ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት የሩሲያ ጥቃት ኢላማ ያደረገው ሲቪሎችና የኃይል መሰረተ ልማቶች ላይ ነው። ይህ የሆነው ደግሞ ዩክሬን የክረምቱን የአየር ሁኔታ ለመቋቋም በምትዘጋጅበት ወቅት ብለዋል በማህበራዊ ሚዲያ ገጻቸው ባጋሩት መልእክት። ጠቅላይ ሚኒስትር ዩሊያ ሲቪሪንኮ ጥቃቱን ሲገልጹ ዋነኛውና ከፍተኛው ጥቃት ማዕከል የዩክሬን የኃይል መሰረተ ልማቶች ነው ብለዋል። የዩክሬን ብሔራዊ የኃይል ኦፕሬተር ዩክሬንጎ ሪፖርት እንዳደረጉት በኪየቭና በርካታ ስፍራዎች በሰሚ፣ ካርኪቭ፣ ፓልታቫ፣ ዶንፖሮስኮ፣ ዶኔስክ፣ ዛፓሮዣና ቼርካሳይ ክልሎች የኃይል መቋረጥ አጋጥሟል። የኪየቭ ከንቲባ ቫታሊ ኪሻኬቭ ደግሞ የአርብ ዕለት ጥቃት በከተማይቱ በሁለቱም ጫፍ ያለውን ኃይል አናግቶታል ብለዋል። በዲምፕሮ ወንዝ መካከል ያለው የዩክሬን ትልቁ የኃይል ማመንጫ ነው። ከጥቃቱ በኋላም ዲቲኬ እንዳለው የጥገናው ስራው በመከናወን ላይ መሆኑ ገልጸዋል። በዩክሬን ላይ ወረራ ከጀመረች ከፌብሩዋሪ 24 ቀን 2022 ጀምሮ የኃይል ማመንጫ ዋነኛው የጥቃት ማዕከል እንደሆነ ቀጥሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ